ከተመራሽማ ገደል ነው አመጋቢው። ፍቅርዬ ምን ሆነሽ ነው? አይ እኔ እሷ እኔን ስለምወዳት እኔ ለእኔ ታስባለች፣ ትረዳኛለች። ግን አሁን እኔ ደግሞ በሷ ላይ እንደዚህ ማውረው ኦዲየንሶቹ እችን እኔ ያወራው ቃላት የኔ ኦዲየንስ ይዞ ስለሚዞሩ ምን ለነሱ ነው እንጂ ያወራው ለሱ አይደለም በጭራሽ። እሷ ትረዳኛለች። ሪዲ እርግጠኛ ነሽ? እሺ ድረስ ነው የምትረዳው? ፍቅርዬ መልሽ እንጂ ሪሊ ነሽ? ምንድነው ያልሽው ማሪ? በጣም እርግጠኛ ነኝ እሷ እኔን በጣም ነው የምትወደው። እኔም ወዳታለሁ 100% አትሁኚ። አንዳንድ እኔ ሲበዛ ተውሻለሁ፣ እነሱ ደግሞ ሲበዛ ተውሻለሁ። ምክንያቱም ከአይምሮ በላይ ስትሆኚ መሸከም ሲያቅተኝ የራሴ መንገድ መስመር እሄዳለሁ። አንቺ እንዳይተውሽ እኮ እኔ ካሜራ ጀርባ አለቅስሻለሁ። የእግርሽ ላይ ወርቃለሁ። ካሜራ ጀርባ ግን ካሜራ ሁለት ገጽታ አልፈልግማ፣ ሁለት ገጽታ አልፈልግማ። አንድ ገጽታ ነው ከአንቺ ተምሬ የመጣሁት፣ ከአንድ ገጽታ ነው። ሁለት ገጽታ ይዘሽ ከመጣሽ አልፈልግማ። አንድ አንቺ ኮንፊደንስ የለሽም፣ በራስሽ አትተማመኝም ማለት ነው። አንቺ ብዙ ነገር መማር አለብሽ በራስሽ። እሺ ኦፍ ኮርስ በጣም አሪፍ ለርኒንግ ነው። ኮንቲኒው። ለምን አንድ ገጽታ ካሌለው አንድ ሰው ምን ይባላል መሰላችሁ? ዥዋዥዌ ይባላል። ዥዋዥዌ እንዴት ነው? ዥዋዥዌ ትንሽ ነካ ካረጋችሁት ዥው ነው። ስለዚህ ብሩኬ ላይክ ዚ አንድ ሰው ብሩክ የምንናገረው ለምንድነው? ብሩኬ እንዲቀየርና እኛ እስከዛሬ 2 ዓመት ስንከተለው ስለምንወደው ስለምናከብረው እንጂ ፋራ እንዳልሆነን ማለት ነው። ለዛም ቡታጅራ ውስጥ የተወለደ ልጅ ነው። ቦዲ ላይ የተወለደ እንኳን እንደዛ አይገለጽም። ስለዚህ መስት አንድ ሰው ሌባ ሲሰርቅ ሌባ ካልተባለ ግዴታ ነው። ብሩኬ ደግሞ መልካም ሰው ነው። ከዚህ በፊት የምናውቀው በጣም ያከብረናል፣ ኦዲየንስን ያከብራል፣ እኛም እንወደዋለን፣ እናከብረዋለን እስቲል እስካሁን ማለት ነው። ግን አንዳንዴ እሱ ማንነቱን አሳይቶናል እየተቀያየረ ማለት ነው። የኛን አቋምና ደግሞ የኛ ማንነትን ደግሞ ሁሉ ነገር እንደምንረዳው በቃ እሱ የሚሰራው ድራማ እኛ እንደሚገባን በቃ ያኔ ከና አብርሽ ራሱ ለየት ያለ ነው። የብሩኬ ሪሊውን ነው የሚያረግ። ለምን እዚህ ጋር የሚሰራው ስራ ምንድነው? ሃይሚን ለማናደድ ብቻ ሳይሆን ኦዲየንስን ነው። ኦዲየንስ ላይ ነው ፎከስ። ይሄ ድራማ አሁን የተሰራው ምንድነው? ኦዲየንስ ላይ ነው በጣም ፎከስ እያደረገ ያለው። የሚሰራው ነገር ራሱ ፕሮግራም የለውም። ስለዚህ እንደዚህ ነው። ዘርዬ ምን ሆነሽ ነው ካላችሁኝ፣ ለሊት ሙሉ ሲያድሩ ነበር እኮ እናንተ የብሩኬ ዘመዶች ማለት ነው ፎቶ ለጥፈው። እኛ ደግሞ የሴት ፈርስት ሌዲ እንዲህ ነው የምንወርድባቸው። እና ለማንኛውም ብሩኬ ወደ ራስክ ተመለስ። እኛ ፋራ አይደለም፣ ኖ ፋራ ኦኬ። ቲንቲት ወደ ጉዳዩ ስገባ እዚህ ጋር አንድ ነገር መናገር የፈለጉት ሁላችሁ ማስተያየት እንድሰጡበት ነው ፈልገው። ይሄ እኛ ሀገር በሰይጣን አምልኮ ወይም ደግሞ በዚህ ባልሆነ አምልኮ ይሄ ተደረገበት እንትን ላይ እንትኑን አላወልቅም አለ። እኔ ይሄ ነገር አይገባኝም። በጣም ፕሪሚቲቭ፣ በጣም የወረደ፣ በጣም የመሀይም አስተሳሰብ ነው። እና ካቻላችሁ እዛው ተደራረጉ ከቪዲዮ ውጭ ወይም ምናምን እንጂ ይሄ የአንገትህን አውልቅ የእጅህን አውልቅ የሚባል ነገር አይገባኝም። በጣም በቃ መሀይም፣ አንድ መሀይም የሚያስበው አስተሳሰብ ነው። ይሄን ነገር ማውጣት መቻል አለብን ከህብረተሰባችን። እና ሰው የሆነ ስጦታ ተሰጥቶ ከዛ በኋላ ወልቅማ ተደርጎበት ነው ምናምን። ደደብ ሰው፣ መሀይም ሰው፣ ያልተማረ ሰው፣ ያልሰለጠነ ሰው ካልሆነ በስተቀረ ስለ እንደዚህ አይነት አያወራምን። እባካችሁ ፐብሊክ ላይም ስለተደረገ ነው ስለሆነ ነው እያላችሁ አትምጡብን። እናንተም ደግሞ ኦዲየንሶች አትበሉ። ምክንያቱም ይሄ ነገር በጣም በቃ እኔ ምን አይነት እንዴት ልግለጸው? እስኪ ግለጹልኝ እናንተም። በቃ ያልተማረ በቃ በጣም መሀይም ሰው የሚያስበው ምናምን ዓለም ላይ የሌለ ነገር ነው። ባይዘዊ ብዙ እየሰማሁ አይደለም ልጆች እየተቀበልኩ ስለሆነ አቤት የወሬ እኔም ወሬኛውን ኩሳ
አብሶ ይህን ነገር በጣም አንገቱ ላይ ምናምን ተደርጎ ነው ለምትሉ ቪዲዮ አንዳንድ የቡታጅራ አታላዮች ማለት ነው። ቡታጅራ ላይ እኮ ያለው አታላይና ውሸታም ነው ከትልቅ እስከ ትንሽ ማለት ነው። ገባችሁ? አንድ ሰው ራሱን ሲያከብር ነው መከበር ያለበት። እና ይሄ አንገቱ ላይ የተደረገው ነገር የምትሉ አንደኛ ነገር እናንተ ፈጣሪ የላችሁም። እኔ ላይ ራሱ ኮሜንት የምታደርጉት የአንገቱን እንዲያወርቅ ዘርዬ ስሪ ስትሉኝ እኔ ቢዚ ስለሆንኩ ነው። ያን ኮሜንት በጣም ነው ማፍርበት። የምን አንገቱ ላይ ነው እንዴ? ይሄ አውቆ እየሰራ ያለ ራሳቸው እየፈጠሩ ያሉት ድራማ ነው ከመጀመሪያ ጀምሮ። ስለዚህ በዚህ በመተት ነገር አትመኑ። ኮሜንት ላይ እኔ ላይ ራሱ ማለት ነው እናት የአንገቱን ወርቅ ካረገ በኋላ ነው የአንገቱን እንደዚህ ካረገ በኋላ ነው። ስለዚህ በጣም ይሄ የወረደ አስተሳሰብ ነው። ኮንቲኒው እኔ ያስተምራልም ብዬ አላስብም። አያስተምርም። የራሳችሁን ደደብነት ነው የሚያሳየው። እኔ ግን ይኸውልሽ ዘርጌ በዚህ ነገር ተሰዶ የወጣ ሰው መሀይብ ይመስላችኋል እንዴ? በጣም ያናደደኝ ይኸውልሽ የሚያሳፍር መሆኑን የሚነግራቸው ደግሞ እኮ ተሰዶ የወጣው ተመልካች እኮ ነው ነውርን የሚነግራቸው። ዛሬ ሰው የት ደርሷል እኮ ዛሬ ሰው ለሰው የተለጠነ ዓለም እኮ ነው። እና ዓለሙን ራሱ አያውቁትም። አይደለም ኢሮፕ አረብ ሀገር ምናምን እቺ ጎረቤታችን ኬንያ እንኳን በእንደዚህ አይነት ነገር ምናምን አይሉም። የኛ ግን ሁልጊዜ ተደርጎበት ዩዘርዬ እነሱ ያመጡት ለድራማ እንጂ አይሆንም። ለድራማ አይሆንም። ለድራማ ራሱ ቢሆን በጣም ነው የሚያስጠላው ነገር ቲጂ እንዴ ሃይማኖታችን ራሱ አይፈቅድም። ድራማ ራሱ አስጨርሽኝ። እሺ አስጨርሽኝ መስዬ። እሺ እዚህ ጋር ከነሱ መስመር ነው ይሄ ነገር የመጣው። ስም አልገልጽም። ከዛው መስመር ነው የመጣው። ከዛ ሌሎችም ይዘውት ቀጠሉ። ገባሻ? ይዘውት ቀጠሉ። ጭራሽ እየተባባሰ ጭራሽ በቤተክርስቲያን ስርዓት የተጋቡ ሰዎች እንዲህ አይነት ነገር ጌሙ መጫወት ጀመሩ። እኛም ቤት ደግሞ አሁን የጌሙ ምናምን አይደለም። አዎ ልንገርሽ፣ ግን እዚህ ጋር ማሰብ ያለባቸው ነገር እኛ እንዴ በጣም ብዙ ሰው እኮ እንደዚህ አይነት ነገር አያውቅም። እነሱ ይሄ ነገር ደግሞ እያበረታቱ ያሉት ሚዲያ ላይ ያሉ ሰዎች ናቸው። የሚሰጧቸው አሁን ኦዲየንሱም እንዲረዳ እንፈልገው ነገር በቃ መሀይም ይሄ በቃ በጣም በቃ ምንም የማያውቅ ምንም ከሰው ጋር ይሄ ጃንግል የሆነ ምንድን ነው በቃ የሆነ ጫካ ውስጥ የሚኖር ሰው ካልሆነ ዛሬ ሰው በጣም ያደገ ጭንቅላት ነው ያለው። ዓለም ላይ በጣም መጥቋል ብዙ ነገር በጣም በብዙ ማስተማር ይችላል። ገና ለገና አንገት ስጦታ ተሰጠ እጅ ሰዓት ምናምን ተብሎ ወይ አርጋበታለች አርጎበታል አይባልም እንዴ። በጣም ያደገ ህዝብ ያለበት ዓለም ነው እኮ። ምን ሆናችኋል እንዴ? በጣም ብዙ ነገር የተቀየረ እናንተኛ ነገር በሃይማኖት ያለው ህዝብ ነው። በሃይማኖታቸው በጣም እንትናሉ ሰዎች ናቸው። እንደዚህ አይነት ነገር አይደረግም፣ አይወራም ራሱ ማለት ነው። ለድራማ ራሱ ቢሆን አይደረግም። ኦፍኮርስ እኔ ኮሜንት ላይ ራሱ ይጻፋል እኮ እንዴ። አንደኛ ነገር አንድ ሰው እንኳን የሰው አይን ነው የሚባል ነገር አለ። ደግሞ የሰው አይን ነው በባልና በሚስት መሀል አትግቢ የምትሉት ጥሩምባዎች አላችሁ እናንተማ። ባይዘዌ በጣም ሀይሚዬንም ብሩክም የምትወዱ ናችሁ። ቢግ ሪስፔክት አለኝ። ግን እዚህ ጋር ባልና ሚስት የሚባል ነገር የለም። ባልና ሚስት ፐብሊክ አድርገውታል እኮ ሀይሚና ብሩኬ። ኦኬ ባልና ሚስት ሆነው ፐብሊክ ባያረጉ ኢትስ ግሬት። እኛ ማስተያየት አንሰጥም። ባይዘዌ በውስጥ ማውራት አንድ ጓደኛ ይህን ነገር ስለምትለኝ ነው። በፍቅረኛ ማለት ትግቡ ላይክ እንዴ ይሄ እኮ ፐብሊክ ሆኖ ነው የወጣው። ይሄ እኮ ብሩክን ብቻ አይደለም፣ ብሩክን መሰል ብዙ ሰው እንዳይመጣ ነው መቃወም ያለብን። ብሩክን ጠልተን አይደለም። ይሄ የሚሰራው ተውኖት የሚሰራውና ደግሞ ራሱን የሚገልጸው ራሱ ምንድነው ብልጥነትና ተመልካችን ፋራ። እኔ ከዚህ በፊትም እንዲሁ ሀይሚዬ ብሩኬ በምልበት ሰዓት ኖርማል ቪዲዮ ላይ ስደት ላይ ያላችሁ ምንም የማታውቁ ስንቶቻችን ወልደን እየተዝናናን ከእናንተ የበለጠ ህይወት የሚኖር ሰው አለ። ብሩኬ ባይዘው ይሄን ነገር እንድታቅ እንፈልጋለን። በጣም ከእናንተ የተሻለ ህይወት ከቡታጅራ ዩቲዩበሮች ቤተሰብን አስከብረን አንድ ፎቶ ፕሮፋይላችን ላይ አናረግም። ለምን? በታጠቅ ሚዲያ ለምን? በጣም ብሩክን ወዳጆች እንደሱ የወረዱ ስላሉ ማለት ነው። ስለሚሳደቡ እንጂ ብዙ ስማርቶች እንዳለን ነው። ብዙ የተማረ ሰው እንዳለ ነው። ስደት የሚያስተምረን እንዳለን ነው። ብዙ ብሬን እንዳለን ነው የምናሳየው ማለት ነው፣ ለብሩኬ ማለት ነው። ገባችሁ? እሱ የተወነውን ብዙ ሰው እንዳይማር እና እኔ በጣም
ብዙ ነገሮችን እያናደደኝ ነው። በኮሜንትም አንዳንዴ ሀይ መሆነው አያም ሶሪ በጣም ይቅርታ። ግን ብሩኬ ማወቅ ያለበትን ነገር ማወቅ አለበት። በጣም ስማርት ኦዲየንስ እንዳለውና በኦዲየንሱ እንዲተማመን ማለት ነው። ተውት፣ እኛ ተውን። በጣም ስማርት ቤተሰብ ነው ያለው እንዴ። እሱ እኮ ራሱን ስማርት ነው ያደረገው ነገር ሁሉ እኮ ድሪምስ አደረገው። አያም ፈኒ ሀገር ሰው ሜዳ ላይ የሚተኛ ነበር የሚመስል። አሁን ግን ቴክኖሎጂ ማን እንደሆንሽ ሁሉን ነገር ያሳያል። እና ገብቶሻል ልልሽ የፈለግኩት በጣም ሌላ ዓለም ላይ ነን አሁን ያለ ነው የሰለጠነ። ያኔ መተት ነው ጠንቋይ ነው ሰይጣን ነው የሚለው የነበረ ህዝብ ብዙ የማያውቅ ነገር ስላለ ነው የማያውቀው ነገር ስለነበረ። አሁን ግን በዚህ ዘመን አይባልም። ገና ለገና ስጦታ ወይ በቃ እሱ ተደረገበት እሱም ራሳቸው እነሱም ራሳቸው አዎ ስለተደረገ ነው እያሉ ሾአፕ ያደርግ። ይሄ የመሀይምና የመሀይምነት ነገር ነው። ኦዲየንሱም ቢሆን መረዳት አለበት። ኦዲየንሱ ገና ለገና እንደ አረብ ሀገር የሄደ እኮ በጣም የተማረ በጣም የሚያውቅ በጣም ብዙ ሰው አለ እኮ። ምን ነካሽ? ሰውን ማለት ነው። እነሱ እንኳን ውሸታም ናቸው። እነሱ እንኳን ሰይጣን ይሰራል፣ ሰይጣን እንደዚህ ያደረገ ሰይጣን